ዛሬ እንግዲህ ቶቼ ትናንት እንግዲህ እንዳያችሁት የሩታ ልደቷ ነበር። እንግዲህ በጓደኞቿ መሀል በነ ማናት ጽጌ በነ ሜሪ በቡታጅራ ልጆች ወንዶቹ ስሙን መጥቀስ አልችልም። ድምቅ አድርገው ሰርፕራይዝ አድርገዋል ነበር። የልደቷ ቀን ደስ የሚል ምሽት ነበር ብላለች። እሷም ከካሜራ በኋላ ሁለት ቪዲዮ አለ በጣም ብዙ ቆይተን ተጫውተን ደስ የሚል ጊዜ ነው ያሳለፍነው ብላ ነበር። ዛሬ እንግዲህ አዲሱ ፍቅረኛው ዲያስፖራው ልበለው አይደል? ዲያስፖራው የአንገት ሐብል ለልደቷ ስጦታ ሰርፕራይዝ አድርጓታል። አበባ ይዞ መጥቶ ዋው 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 በጣም ደስ ይላል። በጣም ደስ ይላል። እንግዲህ ሩታዬ ምን እንበል? የአብርሃም የሳራ እንበለው። ይሄ ዲያስፖራው እንግዲህ 15 ቀን ቀርቶታል። በረራው ካል ሻያ ቀን ሊሆነው ነው፣ ወር ሊሆነው ነው። ድራማው መቼም የእናንተም ድራማ መቆሚያ የለውም። እና ሩታዬ እንግዲህ ከአብርሃም ቆረጥሽ ነው፣ በቃ ቆረጥሽ። እንግዲህ ዲያስፖራው በጣም ደስ የሚል ልጅ ነው። እንግዲህ ለሴት ልጅ ያለው እንክብካቤ ወንዶች እንግዲህ መጀመሪያ ሴት ልጅ ትንከባከቡና መጨረሻ ደግሞ አሬ ነካው እንጨት ልክ ብሩካሜ እንደሚያረጋት ድራማ ማለት ነው። ብሩኬ አለሁልሽ ካላሃሚ ህይወት መኖር አልችልም አንድ ቀን ባድር የሞትኩ ይመስላል ምናምን ብሎ ሲቀባጥር ህልሙን ያሳካ ጊዜ አሁን አይንሽን ላፈር ብሎ የኔ እናት ልቧን ስብርብር አድርጎ ይኸው ሲፈልገው ፎቶ ቪዲዮ ከሴት ጋር ተኝቶ ይልክላታል። ሲፈልገው ፎቶ ያው እንግዲህ እና ሩታዬም ዲያስፖራ ነኝ እያለ እንዳያታልሽ ወደ ራስሽ ተመለሰሽ የድሮውን ፍቅርሽ መልሽ ለማለት ነው። ይቅርታ ብሩኬና ሚዚ ውስጥ ስላስገባው ተናድጄ ነው። አለሁልሽ ሞርኩልሽ ሄርኩልሽ ተቀነጠስኩልሽ የሚል ወንድ መጀመሪያ መጨረሻው ያምር። መቶች ሴቶች ሂዶች ጥንቃቄ አድርጉ እንዳትሞኙ። ሴት ልጅ ሁሌ ተጎጅ ናት። የሴት ልጅ እኮ እህቶች የሰባተኛ ክፍል ታሪክ አስተማሪ ትዝ ይለኛል። ሴትና አህያ አንድ ናቸው እያለ ነበር። ጥያቄ ሳንመልስ ሲቀር የሚደበድበን ማለት ልባቸው በቃ ጥልጥል ያለ የሞተ ነው። ቶሎ ሰውን ያምናሉ፣ ቶሎ ፍቅር ውስጥ ይገባሉ፣ ቶሎ በቃ። ወንድ ልጅ ግን ደንዳና ነው እህቶቼ፣ እውነቴን ነው። ሴት ናት ተጎጂ። ወንድ ልጅ ትተሹ ብትሄጂ ሌላ ሴት ካገኘ የራሳሻል፣ ልቡ ደንዳና ነው። ሴት ግን አትችልም፣ ተጠንቀቁ። ስለዚህ ሩታ ዲያስፖራ አላማረኝ፣ ምስኪኑ የዋህ አብረሽሽ ይሻላል፣ ወደ ራስሽ ተመለሽ ለማለት ፈልጌ ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ እንግዲህ ሁለቱም አንድ የልጅ አባቷ አብርሽ አዲሱ ዲያስፖራ ፍቅረኛው ሁለቱም ሁለት አበባ ይዘው መጥተዋል። እንግዲህ አብርሽም በጣም እንደምተዋት በጣም ደስተኛ ሆና ነው ከልጁ ጋር ኦኬ ሃው እያለ እንግሊዘኛም እየቀላቀለች ልብድድድ እያለች ነው ስታወራ የነበረው። የትናንትናው ልደቷ እየበላው ነው፣ ይቅርታ። የትናንትናው ልደቷ ቆንጆ እንደሆነ በጣም ደስተኛ እንደሆነች ምናምን ምን ኬክ ምን ክኔማ ኬክ ላመጣልሽ ነበር ሲላል፣ ትናንት ስላመጡልሽ ቸቅኔ ኬክ ሳልወልድ ነበር አንኮለርኩ በኋላ ደግሞ ቸኮሌት ነው የምወደው። የሀገሬ ሰው ዳቦ አሮበታል፣ አንድ ዳቦ አሮበታል። እናንተ ኬክ ቸኮሌት እያላችሁ አማርጡ። በመዳም ቅመም ነው እዚህ የደረሳችሁት እናንተ ገሪባዎች። የዝሙት ስራ እንጂ ጥሩ ነገር አታስተምሩ፣ የቡታጅራ ወንዱም ሴቱም እና። ስለዚህ አብርሽዬ ደግሞ ምስኪን እንደ ዘበኛ ከጎን ቁሞ ልቡ ስብር ብሎ ያል ፍዘዝ ብሏል። እውነት አሳዘነኝ። ሲመጣ ሰርፕራይዝ ሊያረጋት ሲመጣ አጅሬዋ ከፍቅረኛዋ ጋር ከዲያስፖራው ጋር ምን ይበል አላወኩም ነበር አለ። ትናንት ያልመጣሁባ ይመቼ ነው አለ። አይኔ ይዋ አብርሽ ትናንት ብትመጣ ይሻል ነበር ከነ ጽጌ ከነ ሜሪ ግርግሩም ጋር አይደብርም። አሁን እንደዚህ ልብ ዝቅ ይበል። ዝቅ አለ ልቡ። እውነት አሳዘነኝ። አብርሽዬ አንዳንዴም ቆራጡን ቁረጥ፣ በቃ ቁረጥ። ወንድ ሊቆረጥ እኮ አያደስ ዛሬ እንኳ ቁረጥ እና አብርሽ በጣም እንግዲህ አበባውንም እሱ አበባውን ትቀበኛለች ሲላት አይን አይኑን እያየች ነበር።
ከኋላ የወጣ አይና ወጣ ነው ሩታዬ። እንዴ አበባው መቀበል እኮ አለብሽ። ከኋላ ወጣ ወጣ። ይሄ ልጅ እኮ ምንም ቢሆን መጥፎና ጥሩ ይቅርታ፣ መጥፎና ጥሩ ጊዜ ያሳልፋችኋል። የልጅሽ አባት ነው እንዴ። ትናንት የመጣ ዳስፖራ በአብርሽያ ቀይሩ። እሺ የሰው ልብ እንተንተናት